ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ በዚች በመኖርባት ዓለም ውስጥ በየዘመናቱ በሰው ልጆች ላይ ዘርንና ማንነትን ተኮር ያደረጉ እጅግ ዘግናኝ ጭካኔ የተሞላበት ጭፍጨፋ ተካሂዷል። ከነዚህም ውስጥ ከሁለተኛው የዓለም ጦርነት አስቀድሞ በጀርመን ናዚ የተፈጸመው የዘር ማጥፋት ጭፍጨፋ ሲሆን ሌላው ደግሞ በኢትዮጵያውያን ለሰው በሀገራቸው ምድር በወራሪው የኢጣሊያ ፋሽስት የተፈጸመው ጭፍጨፋ ነው። የካቲት 12 ቀን 1929 ዓ.ም የፋሺስት ኢጣሊያ ወታደሮች በአዲስ አበባ ነዋሪዎች ላይ ለሶስት ተከታታይ ቀናት ጭካኔ የተሞላበት እልቂት ያደረሱበትና በሺዎች የሚቆጠሩ ኢትዮጵያውያን የሞቱበት የሰማዕታት ቀን ነው። በወቅቱ በኢትዮጵያ የጣሊያን ተወካይ በነበሩት ማርሻል ሮዶልፍ ግራዚያኒ ላይ በአርበኞች አብርሃ ደቦጭና ሞገስ አሰግዶም ቦምብ መወርወሩን ተከትሎ የኢጣሊያ ጦር በቂም በቀል ባደረገው ጭፍጨፋ ከ30 ሺህ በላይ ንጹሃን ተገድለዋል። በለቱ የጣሊያ ጦር አዛዥ ጄኔራል ግራዚያኒ በ6 ኪሎ ቤተ መንግስት የኒፒልስ ልዕልት መወለድን ለማክበርና ለድሆች ምጽዋት ለመስጠት ሰዎችን በሰበሰበበት ወቅት አብርሃ ደቦጭና ሞገስ አሰግዶም በግራዚያኒ ላይ ቦምብ ወረወሩ። ግራዚያኒ ብዙ ቁጥር ባለው ቦምብ ፍንጣሪ ቆስሎ ተርፏል። ይህን ተከትሎ በንዴት የተነሳው ግራዚያኒ በ3 ቀን ውስጥ ማንንም ኢትዮጵያዊ ሳይቀር ይገደል የሚል ትዕዛዝ ሰጠ። የጣሊያን ወታደሮችና ጥቁር ሸሚዝ ለባሾች አዲስ አበባን የእርድ ቄራ በማድረግ ሰዎችን ቤታቸውን ውስጥ እየቆለፉ በሳት አቃጥለዋል፣ በጥይትም ረሽነዋል። በተለያዩ የታሪክ መዛግብት የሟቾች ቁጥር ከ17000 እስከ 30000 የሚደርስ ሲሆን አብዛኛዎቹ ግን ንጹሃን ነዋሪዎች ነበሩ። ለነዚህ የግፍ ሰለባ ኢትዮጵያውያን መታሰቢያ ይሆን ዘንድ የካቲት 12 የሰማዕታት ቀን በየዓመቱ አዲስ አበባ 6 ኪሎ በሚገኘው የመታሰቢያ ሐውልት ስር በአርበኞች ጀብዱና በሰማዕታት ክብር ይታሰባል። ይህን ቀን አንዳንዶች ከአካፋው ሚካኤል ጋር በስፋት ያገናኙታል። ቀኑም የአካፋው ሚካኤል ተብሎ ይጠራል። እንዴትና በምን መልኩ ተገናኙ የሚለውን በዚህኛው መሰናዷችን እንመለከታለን። አድማጮች አብራችሁን ዝለቁ። በወቅቱ ግራዚያኒ የተወረወሩበት ቦምቦች ፍንጣሪዎች የከፋ ጉዳት እንዳላደረሱበት ካወቀ በኋላ በአዲስ አበባ ለ3 ቀናት የሚቆይ ብሔራዊ የጭፍጨፋ ቀን አውጆ አስፈጽሟል። ኢትዮጵያ 1937 ዘ ፕሎት ቱ ኪል ግራዚያኒ መጽሐፍ የግራዚያኒን የዘር ማጥፋት ዘመቻ ማጠንጠኛ እንዲህ ሲል አስፍሮታል። በወቅቱ ግራዚያኒ ለጀሌዎቹ ባስተላለፈው ትዕዛዝ አማራ የሆነውን በሙሉ መኳንንት፣ ሽማግሌ፣ ኮበሌ ሳትሉ ከምድረገጽ ካልጠራረጋችሁ ካላጠፋችሁ ተጨማሪ ሽብር ማስተናገዳችን አይቀርም። አንዴ መሪዎቻቸው ከተደመሰሱ ማንበርከኩ አያዳግትም። እናም ሁሉንም የአማራ አስተዳዳሪና ወታደራዊ ኃላፊዎች በወረንጦ መልቀም ግድ ይላል። ርህራሄ የሚባለውን ከንቱ ስሜት ወዲያ ጣሉት ነበር ያለው። የታሪክ ባለሙያዎች ደግሞ የወቅቱን ግፍ ጭፍጨፋ እንዲህ ያስታውሱታል። አንድ ተመስገን ገብረ የሚባል በጣም ጎበዝ የወቅቱ አብዮተኛ ጸሐፊ መጽሐፋቸው ላይ ህይወት ታሪካቸው ላይ ሲጽፉ በደንብ አድርገው ይገልጹታልና እዚህ ጊዮርጊስ ወይም አሁን አራዳ ሜዳ ይሄ አድዋ ፓርክ አድዋ መታሰቢያ የተሰራበት አካባቢ ጋር ወስደው እስረኞቹን ገለው ጨፍጭፈው የተረፏቸውን ደግሞ እዛ ከወሰዱ በኋላ በሳንጃ እየወጉ ገለዋቸው የተረፉትን በመኪና ካሚዮን የሚባል መኪና በሱ ሄደውባቸዋል። ከዛ የተረፉትን ወደ 18000 የሚሆኑ አንድ ቦታ አስረዋቸው ለ3 እና ለ4 ቀናት ውሃ ሳይሰጧቸው አንዱ የጓደኞቻቸውን ሽንት እየለመኑ በጣም በሚዘገንን ሁኔታ መጨረሻ ላይ ጣሊያኖቹ ውሃ በ4 እና በ5 ሊሬ በ10 እስከ 20 ሊሬ ውሃ ይሸጡ ነበር ለእስረኛው እና 8 በርሜል አካባቢ ውሃ ለእስረኞቹ ሲያስቀምጡ እስረኛው እርስ በርሱ ሲገፈታተር 2 የጣሊያን ወታደሮች ይሞታሉና እነዛ 2 የጣሊያን ወታደሮች ስለሞቱ እዛው እስር ቤት ውስጥ ያለውን እስረኛ ድጋሚ በቦምብ በመትረየስ ፈጅተውት ደሙ በርሜሉ ላይ እስረኛው እዛው በርሜሉ ላይ እንዳለ ሞቶ ያ የወገኖቻችን ደም ከውሃው ጋር ተቀላቅሎ የተረፉት እሱን ሁሉ ጠጥተው ነበር ይላል ተመስገንና የተረፉትን እንደገና ገለው ከጨፈጨፉ በኋላ ወጨጫ ተራራ የሚባል ቦታ አለ እዚህ በአለም ገና ከጀርባ ያለ ተራራ እሱ ጋር ያለ ወንዝ ላይ ደርድረው በጅምላ ረሽኗቸዋል። ተመስገን ከነዛ ከተደረደሩትና ከተረፉቱ ውስጥ ነው
እንዳጋጣሚ ሞቷል ብለው ከተረፉት ውስጥ ነውና ወጨጫ ተራራ ላይ ሆኖ ወደ አዲስ አበባ ስመለከት አዲስ አበባ የተረፈች ሁሉ አልመሰለችኝም ይላል። ከተማዋ በደም ኩሬ የተደፈቀች በኦርቶዶክስ ሃይማኖት ደንብ በወሩ 12ኛ ቀን ላይ የሚውለውን የመልአኩ ቅዱስ ሚካኤልን ዕለት ለማክበር በቤተ ክርስቲያናት የተገኙ ምዕመናን በሙሉ በወታደር ተከበው ተሰየፉ። ቤተ አምልኮቻቸውም ወደ አመድነት ተለወጠ። መስሪያ ቤታቸው ያሉ እሳት ተለቀቀባቸው። በመንገድ የሚተላለፉ የአካፋና ዶማ ሰለባዎች ሆኑ። በንግድና የተለያየ ስራ ቦታዎቻቸው የተገኙ በገመድ ተንጠለጠሉ። ፋሽስቶቹ ለጭፍጨፋ ሲሰማሩ ብሔርና ሃይማኖት እየለዩ አልነበረም። በከተማው ያለ ኢትዮጵያዊ ሁሉ የጥቃት ኢላማ ነበር። እንደርዜ ባርትንስኪና ዮአና ማንቴልኔቼኮ ደርሰውት አለማየሁ አበበ የኢትዮጵያ ታሪክ ከመጀመሪያው እስካሁኑ ዘመን በተሰኘው ርዕስ የተረጎሙት መጽሐፍ የበቀል እርምጃው በአዲስ አበባ ብቻ ሳይወሰን በአቅራቢያው በሚገኙ እንደ የካ፣ ፉሪ፣ አቃቂና ገፈርሳ ባሉ ከተሞችም ላይ ተፈጽሟል ሲል አትቷል። ጥቂት ቀደም ባለው በውጊያ ላይ ከተማረኩ በኋላ በምህረት የተለቀቁት የጥቁር አንበሳ አባላትም ከየቤታቸው ታፍሰው ተረሽነዋል። አዛዣቸው የነበሩት ኮሎኔል በላይ ኃይለ አብን ደግሞ በአውሮፕላን አሳፍረው ወደ ሰማይ ከተምዘገዘጉ በኋላ ጥርስ በወጣ ጭካኔ ቁልቁል ገፍተው ያስከሬናቸው ስብርባሪም እንዳይገኝ አድርገዋል። በዚህ ብቻ ያላበቃው የጨፍጫፊዎቹ አደገኛ ደባ ወደ ጊዮርጊስ ቤተክርስቲያንም አቅንቶ እንደነበር ተነግሯል። እና የአካፋው ሚካኤል የሚል ቅጽል ስም ሊሰጥ የቻለው ጥይታቸው ሲያልቅባቸው መተኮስ ሲደክማቸው ለመንገድ መስሪያ ያዋሉትን አካፋና ዶማ እያነሱ በጭካኔ ጭንቅላት እየፈጠፈጡ በዛ በመንገድ ላይ የሚሄደውን ሰው እንግዲህ የኛ ሰው ቤተክርስቲያን ያከብራል፣ አማኝ ነው፣ መስጊድን ያከብራል። ጊዮርጊስ ቅዱስ ጊዮርጊስ ወይም አራዳ ጊዮርጊስ ቤተክርስቲያን ውስጥ በእምነታቸው እንተርፋለን ብለው 50 ወይም ጣሊያኖቹ እምነት አላቸውና አይነኩንም ብለው 50 ያህል ገብተው ተደብቀው ነበር ግቢ ውስጥ። ከዛ ጣሊያኖቹ እየፈተሹ መጡና 50ዎቹን አውጥተው ወደ ማቃጠያ ውስጥ በሳት እናቃጠላለን ብለው ሊያቃጥሏቸው ሲወስዷቸው አንድ ኮሎኔል የጣሊያን ኮሎኔል አዝኖ አይ በጥይት እንግደላቸው ብሎ እቺን ርህራሄ እንግዲህ አሳየው ብሎ ነው በጥይት ተደብድበው ተገድለዋል። እንግዲህ የትም ቦታ መሸሻ የለም ማለት ነው። 30,000 ሰው በግፍ ተገድሏል። ለዚህ ነው ቅድም የካቲት 12 የአካፋው ሚካኤል 1929 ዓመተ ምህረት የተካሄደው ታስቦ ሳይሆን ተከብሮ መዋል አለበት። በአንድም በሌላ መንገድ የኛ ቅድመ አያቶችና አያቶች ናቸው። በአንድም በሌላ መንገድ መላው ኢትዮጵያውያንን ይነካል። የአዲስ አበባ ነዋሪ ብቻ አይደለም። ከአራቱም ማዕዘን በተለያየ ምክንያት ዘመናዊ ትምህርት ለመማር፣ ስራ ለመስራት፣ ንግድ ለመነገድ፣ ዘመን ለመጠየቅ፣ አዲስ ኑሮ ለመጀመር አዲስ አበባ ውስጥ ያን ጊዜ ህዝቡ ገብቶ ነበር። በወቅቱ በዘመናዊ ትምህርት ያለፉ ሊቃንም ለወሬ ነጋሪ ሳይተርፉ ታድነው ተገድለዋል። በቤተ መንግስቱ ከተገኙ ሰዎች በቀር ክፉአኑ መዓት ስላዘነበባቸው ስር ነገር የሚያውቁት ጉዳይ አልነበረም። በወቅቱ በድብደባና እስር የተንገላታው ተመስገን ገብሬ ህይወቴ በሚል ርዕስ ባሰናደው ግለ ታሪኩ ከመትረየስ ጥይት በተአምር የተረፉት ሊቀጠበብት እውነቱን እስር ቤት ሲያገኟቸው ይህን ብሏል። አዲስ አበባን በሞት መግነዝ ኢጣሊያኖች የተቀለሉበት ምክንያት ግራዚያኒ ትናንት ቦምብ ስለተመታ መሆኑን ከኔ ብቻ ወቁ። ማርሻሉ ላለቀው ሙሶሎኒ ጉዳዩን በተመለከተ በአብራራበት ቴሌግራም የኦርቶዶክስ ቤተክርስቲያን አገልጋዮችን በሙሉ ለማሰርና ለመፍጀት አዝዣለሁ። በደብረ ሊባኖስ ገዳም ብቻ 358 የሃይማኖት ሰዎች ተገድለዋል ማለቱ ይታወሳል። ፋሽስት ኢጣሊያ ራሱን የእግዚአብሔር መላእክተኛና የስልጣኔ አውራ ያደረገበትን ጉንፍ የገፈፈ ጭካኔ ፈጽሟል። ሁነቱን የታሪክ ተመራማሪው የፋሽስት ኢጣሊያ ጽልማሞት ገጽ ጋር የወጣበት ብለውታል። በእርግጥም የተቀሰቀሰው ቁጣና ምሬት የነጻነት ትግሉ ጎማ ባልጠበቀ ፍጥነት ይሽከረከር ዘንድ ገፊ ምክንያት ሆኗል። ኢትዮጵያም አይቀሬ ነጻነቷን ባይበገሬ ልጆቿ ተጋድሎ አረጋግጣለች። ዛሬ ያ የኢትዮጵያውያን የጭፍጨፋ ታሪክ ሰማዕታቱን እየዘከረ 89ኛ ዓመቱን አስቆጥሯል። ባያነው የጣሊያን ጭፍጨፋ ጊዜ የተሰወቱ ዛሬም በሰማዕታትነት ይታወሳሉ። የቀኑን ማሰብ ደግሞ አንድም የጨካኞችን ግፍ በአደባባይ መግለጥ ነው፣ አንድም ደግሞ በግፍ ነፍሳቸውን ላጡት መታሰቢያ ይሆን ዘንድ ነው።
ለዚህ ጥንክር ፍትህ መጽሔት ከጥር 11 2011 ዓ.ም እትም እንዲሁም ደግሞ ከተለያዩ የመገናኛ ብዙሃን ቃለ መጠይቆች መረጃዎችን ተጠቅመናል። አድማጮች መልካም ጊዜን ተመኘው። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ